ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤላችሁ የመጣሁትኝ ከሀ እስከ ንጉስ ሰ ከሀሌታ ውሃ እስከ ንጉስ ሰ ያሉ አምስቱ ፊደላትን በደንብ አድርገን ማንበብና መጻፍ ይሆናል ማለት ነው። ውድና የተከበራችሁ ቤተሰቦች በአንዳንድ ምክንያት ቻናሉን ትንሽ ወደኋላ አስቀርቼዋለሁኝ። ማለትም ቪዲዮ ለት ከለት እየጫንኩ አይደለም። ነገር ግን ከዚህ በኋላ ለት ከለት ለመጫን እሞክራለሁ። እናንተም ከኔ ጋር አብራችሁ እንድትሆኑ በአክብሮት ጠይቃችኋለሁ። እንዲሁም ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ ስልክ ባዮ ላይ አለ። ባዮ ላይ ባለው ስልክ እንዲሁም ደግሞ እዚህ ጋር ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ ሴቭ አድርጋችሁ ብትደውሉልን ታገኙናላችሁ ማለት ነው። ዛሬ እንግዲህ ከሀሌታ ውሃ ጀምረን ለሶስተኛ ለአራተኛ ጊዜ የምንማረው ፊደላትን በደንብ አድርጎ ጠንቅቆ ማወቅ ይሆናል ማለት ነው። በነገራችን ላይ ፊደላትን ጠንቀን ካላወቅነ ቃላትን መመስረት እንደማንችል ይታወቃል። ቃላትም አልፎ አረፍተ ነገር ሀረጋትን ትላልቅ የሆኑ ፓራግራፎችን ማንበብ አንችልም ማለት ነው። ፓራግራፍ አንቀጽ ፓራግራፍ ማለት በአማርኛው አንቀጽ ማለት ነው። እነዚህም በሙሉ ማንበብ አንችልም ማለት ነው። ስለዚህ ፊደላትን ጠንቆ ማወቅ ለእኛ ነሰስቲ ነገር ነው ማለት ነው። እሺ ወደ ዕለቱ ክላሳችን ስንመለስ ሀ ሁ ሂ ሃ ሄ ህ ሆ። ውድ ቤተሰቦቼ ወደ ኋላ ደግሞ ተመልሰን እናነባቸዋለን ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ። እንግዲህ የተከበራችሁ ቤተሰቦች ከዚህ ጋር ሀ ስንል ሁለቱ እግሯ ወደ ላይ ዞረ ነው። ሁ ስንል ደግሞ ቅጥል አላት በየት በኩል በቀኝ በኩል። ሂ ስንል ደግሞ ጫማ አላት። ሀ ስንል አራተኛዋ ፊደል አንድ እግር አላት። ሄ ስንል ቀለበት አላት። ህ ስንል እዚህ ጋር ቅጥል አላት ማለት ነው። ሆ ስንል ደግሞ ጭንቅላቷ ላይ ምን አላት? ቀለበት አላት ማለት ነው። ለ ሉ ሊ ላ ሌ ል ሎ። እሺ ውድ ቤተሰቦች ወደኋላ ደግሞ ተመልሰን እናነባለን። በነገራችን ላይ ወደኋላ አንቡ ስትባሉ በጣም ብዙ ተማሪዎች ስትቸገሩ እናያለን። ወደኋላ ለማንበብ ወደፊት ስንሄድ ያለውን ቃል ወደኋላ ስንመለስ መድገም ብቻ ነው። ከዚያ ውጭ ምንም የተለየ ነገር ምንጨምረው ምንቀንሰው ነገር አይኖርም ማለት ነው። እንዲሁም ደግሞ እያንዳንዱ ፊደላቶች እስከ ቅርጻቸው ጥንቅቅ አድርገን ካወቅናቸው መጥራቱ በጣም ቀላል ይሆናል ማለት ነው። ሎ ል ሌ ላ ሊ ሉ ለ። ወደ ቀጣዩ ስናልፍ ደግሞ ሐመር ኋ ትባላለች። የመጀመሪያዋ ሀሌታ ውሃ፣ ቀጣዩዋ ሐመር ኋ። ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ ይቺ ሐመር ኋ የምትባለዋ ፊደል ባለ ሶስት ጣት ስትሆን ሶስቱም ጣት እኩል ይሆናል ማለት ነው። ሁ ስትባል ደግሞ በቀኝ በኩል ቅጥል ይኖራታል ከጎን ላይ። ሂ ስትባል ደግሞ ቅጥሉ የት ጋ ይሆናል? ከታች ጫማ ይኖራታል ማለት ነው። ሀ ስትባል የቀኝ እግሯ ረዥም ይሆናል፣ የግራ እግሯ ሁለቶቹ አጭር ይሆናሉ ማለት ነው። ሄ ስትባል ደግሞ የቀኝ እግሯ በኩል ቀለበት ይኖራል፣ ሁለቱ የግራ እግሯ ቀለበት አይኖረውም ማለት ነው። ህ ስትባል ወደ ግራ ከጭንቅላቷ በኩል የተዛመመ ይኖረዋል ማለት ነው። ሆ ሲባል ደግሞ ሁለቱ የቀኝ እግሮቿ አጭር ይሆኑና የግራ እግሯ ረዥም ይሆናል ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ አለ ማለት ነው። ወደ ቀጣይ ፊደል ደግሞ እንግዲህ ስናልፍ ቀጣይ ፊደል ላይ የምናገኛት ማናት? መ ትሆናለች ማለት ነው። መ ሙ ሚ ማ ሜ ም ሞ። እንግዲህ መ የምንላት ፊደል ደግሞ ምንድነው የምትመስለው?
ቀንበር ትመስላለች። ሙ ስንል ቅጥል ይኖራታል ተመሳሳይ ልክ እንደ ሌሎቹ። ሚ ስንል ጫማ ይኖራታል። ማ ስንል አንድ እግር መቆሚያ ይኖራታል። ሜ ስንል ቀለበት ይኖራታል። ም ስንል ደግሞ እግሯ ወደ የት በኩል ያዛማን ማለት ነው? ወደ ግራ በኩል በመሃል በኩል እግር ይቀጥልናትና ወደ ግራ በኩል የተጣመመ ይሆናል ማለት ነው። ሞ ስንል ደግሞ ቀጥ ያለ እግር በመሃል ይሰመርበታል። ሞ ም ሜ ማ ሜ ሙ መ እንላለን ማለት ነው። ቀጣይ ስናልፍ ደግሞ ሰ ሱ ሲ ሳ ሴ ስ ሶ ንጉሱ ሰ ብያቸዋለሁ መጀመሪያ ላይ ስንጀምር ማለት ነው። ንጉሱ ሰ የምንለው ፊደል 3 እግር ወደ ላይ የዞረ ይኖረዋል ማለት ነው። ሱ ስንል ደግሞ ቅጥል ይኖረዋል ልክ እንደ ሁለተኛ ፊደላቶች። ሲ ስንል ጫማ ይኖራታል። ሳ ስንል አንድ እግር ይኖራታል። ሴ ስንል ቀለበት ይኖራታል። ስ ስንል ደግሞ ወደ ግራ በኩል የተዛመመ በግራ በኩል የተቀጠለ እግር ይኖራታል። ሶ ስንል በመሃል በኩል የተቀጠለ ነገር ግን ወደ ግራ የዞረ ማለት ነው። ሶ እና ስ ብዙ ጊዜ ይመሳሰልባቸዋል ለአዲስ ተማሪዎች። ነገር ግን በደንብ አድርጎ ጠንቆ ለመለየት የሚሆናችሁ መንገድ ምንድን ነው ማለት ነው? ስ ስንል በግራ በኩል የተቀጠለ ነው። ሶ ስንል ከመሃል የተቀጠለ ነው ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ እንላለን ማለት ነው። እንግዲህ ውድና የተከበራችሁ ቤተሰቦች በሙሉ ዛሬ ያየናቸው ፊደላቶች በጣም ያማሩና የተመረጡ ናቸው። ከዚህ በላይ ያማረና የተመረጠ ቪዲዮ እንድሰራ እናንተ ቪዲዮ ላይክ እንዲሁም ቻናል ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛችኋለሁኝ። መደበኛ ቤተሰቦች ደግሞ ለእህት ለወንድሞቻችሁ ሸር እያደረጋችሁ አማርኛ ማንበብና መጻፍ ለማይችሉ በሙሉ ታዳርሷቸው ዘንድ በአክብሮት እጠይቃችኋለሁ ማለት ነው። በውስጥ መስመር መማር ለምትፈልጉ በሙሉ በ0927 15 51 29 በቀንም በማታም እያስተማርን እንገኛለን። እናንተ ወደኛ ከደወላችሁ እኛ እናንተን ለማዘጋጀት በቂ ቦታ አዘጋጅተን እንጠብቃችኋለን ማለት ነው። አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን በንጹህና በአማረ በተዋበ መንገድ እያስተማርን እንገኛለን። ከኛ ጋር ከመጣችሁ ተደስታችሁ ትሄዳላችሁ ማለት ነው። በተመጣጣኝ ሰዓት እናንተን በሚመጣላችሁና እናንተን በሚወክላችሁ አስተማሪ እያስተማርን እንገኛለን። እንግዲህ ቤተሰቦች ለዛሬ ያዘጋጀነው ክላስ ይህን ይመስላል። ቀጣይ በሌላ ክላስ እስክንገናኝ መልካም ጊዜ ተመኘሁ።